የአንድ ሬስቶራንት በር ላይ ነው ያለሁት እና $100,000 ይዣለሁ። ሰላም እንዴት ናችሁ? አንድ ጥያቄ ልጠይቅሽ ነበር። አሁኑኑ ስራሽ የምታቋርጪ ከሆነ $100,000 ሰጥሻለሁ። አይ እንደዛ ማድረግ አይመስለኝም። ማለት ብዙ መከፍላቸው ነገሮች አሉብኝ። ሌላ ቦታ ስራ መግባት ትችያለሽ። $100,000 ደግሞ ይኖርሻል። አለቃዬ በፍጹም ደስተኛ አይሆንም በዚህ። እስኪ እንጠይቀዋ። ለ$100,000 ስራዋን ብታቋርጥ ምን ይሰማሃል? በፍጹም አይሆንም። የምርህን ነው? ሰምተሽዋል እንግዲህ ምን እንዳለ። እሺ ቢያንስ ለ2 ሳምንት አቋርጬ ከዛ በኋላ ተመልሼ እመጣለሁ። 2 ሳምንት ብቻ ከፈለግሽ ውጪ በቃ። ለማቋረጥ ስለተስማማች ጥሬውን ገንዘብ እንሰጣታለን። ይኸውልሽ ሚስተር ቢስት በጣም ነው የማመሰግነው። አሁን ስራዬን አቋርጫለሁ። እናም ደግሞ በጣም ደስተኛ ነኝ። ገና በጣም ብዙ ገንዘቦችን ለሰዎች እንሰጣለን። እንቀጥል። አሁንም በድጋሚ ወደዚህ መተናል። ዎልማርት ሚስተር ቢስት የሚባል ቻናል ሰምተሽ ታውቂያለሽ? አዎ። አሁኑኑ $10,000 ሰጥሻለሁ። ስራሽን ታቋርጫለሽ? በፍጹም። ምናልባት በቃ ስራሽን ማቋረጥ አይጠበቅብሽም። $10,000 ትፈልጊያለሽ? አዎ በጣም ደስ ይለኛል። በቃ ውሰጂ። በፍጹም ስራዋን እንድታቋርጥ አንፈልግም። እንዴ ያለቀሽ ነው? ሰሞኑ ሰው ታሞብን በጣም ተቸግረን ነበር። በጣም ነው የማመሰግነው። ወይኔ ይቅርታ በጣም። አረ አንተ ጥሩ ሰው ነህ። እንግዲህ የፈጣሪ ስራ አይታወቅም። ካንተ ጋር አገጣጥሞኛል። አሁን እንደምታዩት ሜዳ ላይ ነው ያለነው። 2 ሰዎችን አምጥተናል። አንድ ጊዜ እሱን ኳስ ወሩረህ ታቀብለዋለህ። አሁን $1 ሰርታችኋል። ተጨማሪ $1 አሁን ይህንን ኳስ በተቀባበላችሁበት በእያንዳንዱ እንቅስቃሴ $1 ታገኛላችሁ። ነገር ግን አስተውሉ፣ ከእናንተ መሃል አንዳችሁ ከወደቀባችሁ ሙሉን ታጣላችሁ። ቀኑን ሙሉ ይህን እየሰሩ መዋል ይችላሉ። በጣም ብዙ ገንዘብ ነው የሚያገኙት። በባለፈው ይህንን ጥያቄ ጠይቄ ነበር። ብዙ ሰዎች መልሳችሁን አስቀምጣችኋል። አሁን አሸናፊውን ለያለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በዛሬውን ቪዲዮ ጥያቄ ይኖረናል። ይሄ $800,000 መኖሪያ ቤት ነው እና ደግሞ የቤቱ ቁልፍ ይሄ ነው። ዋጋው ራሱ እንደዚህ አይከብድም። አሁን ከነዚህ ቁልፎች መሃል ትክክለኛውን ቁልፍ መምረጥ የምትችል ከሆነ መኖሪያ ቤቱን ትወስደዋለህ። ቁልፍ ምረጥ። ኖላን ቆይ፣ መልካም እድል። እሺ ሙሉውን በትኖታል። ኖላን በጣም ሰዓት እየፈጀ ነው። አንዱን ምረጠው፣ ቶሎ በል። 4 3 2 1 ወይኔ ማይሆን ቁልፍ ነው የመረጥኩት። ይሄ ቁልፍ አሁን ይሄንን በር መክፈት የሚችል ከሆነ ሙሉ መኖሪያ ቤቱን ይወስደዋል። ወይኔ አይከፍትም። ምን አይነት ነገር ነው? አሁን ኤርፖርት ውስጥ ነው ያለነው እና እሱ ደግሞ ፓይለት ነው። አውሮፕላኖችን አበራለሁ። አሁን ይሄንን ወረቀት ትወስድና የወረቀት ጀት ትሰራለህ። ከዛም ያንን ጀት ወሩሮ ይሄንን መስመር ማለፍ የሚችል ከሆነ $1,000 ያገኛል። እዚህ ጋር ደግሞ 5,000 10,000 እና በመጨረሻ ሁሉንም አልፎ ወደዚህ መሻገር የሚችል ከሆነ $20,000 ያገኛል። ምናልባት የወረቀት ጀት መስራት ማችል ከሆነ ሌላ ሰው ማሰራትም ትችላለህ። እኔ ራሴ ነኝ የምሰራው። $20,000 ጋር ማድረስ ምችል ይመስላል? የቻልኩትን ውርወራውን አደርጋለሁ። ከፊት ለፊት $20,000 አለ። እንዴ መጥፎ አይደለም። ቆይ ይሄ ነገር መስመሩን ተሻግሯል ወይስ አልተሻገረም? ግማሽ ያህሉን የተሻገረው ይመስለኛል። አሁንስ በጣም ጥሩ። $10,000 ማሸነፍ ችለሃል። በጣም አመሰግናለሁ። አሁን በረራ ስላለበት በቃ ገንዘቡን እናስገባለት። በቃ ገንዘቡ በሙሉ ገብቶለታል። ስለዚህ አሁን በረራውን ይቀጥላል። ቻው በቃ ወደ ቀጣዩ ቦታ እንሂድ። አሁን አስፋልት ዳር ቆመናል እና እንደምታዩት ጎማችን ተንፍሷል። እናም ይሄንን ጎማ ለመቀየር መጀመሪያ መጥቶ የሚያግዘን ሰው መኪናውን ይወስደዋል። እባካችሁ ጎማችን ተንፍሷል። አዎ የሆነ ሰው አቁመዋል። ወደኛ ነው መሰለኝ። ይሄን ጎማ ማስተካከል አልቻልንም። እዚህ ብታይ ሰዓታት አለፉን። ማንም ሊረዳን አልቻለም ብታይ። የምራችሁን ነው? በጣም ቆይቷል። ግን እኔም አንድ ጊዜ እንደዚህ አጋጥሞኝ ነበር። ይሄ ሰውዬ ተመችቶኛል። መኪናው ችግር እንዳለበት ምናምን ሲያወራ ነበረ። ደግሞ በደንብ ነው የረዳን። ሙሉ ለሙሉ ራሱን እየቀየረ ያለው። በጣም እናመሰግናለን ይሄንን ጎማ እንድንቀየር ስላገዝከን። እዛ ጋር ካሜራ አለ አይተዋል? ጎማውን ለመቀየር በሚገባ ስላገዝከን አሁን መኪናው አንተ ነው። ምን? ካሜራማን ነው ወደዚህ። እውነት ለመናገር አውቀን ነው ጎማውን ያተነፈስነው። እናም ለሰዓታት ስንጠብቅ ነበር የሚያግዘን ሰው ካለ ብለን። መጀመሪያ መተህ ያገዝከን ደግሞ አንተ ነህ። ስለዚህ ይሄው የአዲሱ መኪና ቁልፍ። እየቀለዳችሁ ነው? የምራችንን ነው። ስለረዳህን እናመሰግናለን። በጣም አመሰግናለሁ። እዚህ አጠገብ ያለው ዴቪድ ይባላል። እናም ፕሮፌሽናል የጎልፍ ተጫዋች ነው። ዴቪድ ከዚህ ቀጥታ መተህ ማስቆጠር የምትችል ከሆነ $1 ሚሊዮን አሸናፊ ትሆናለህ።
ማደርጎ ይመስለኛል። ምን ያህል ጊዜ እንደዚህ ሞክረህ ታውቃለህ? ኧረ በጣም ብዙ ጊዜ። እና ያስቆጠርከው አለ ቀጥታ? የለም፣ ግን አሁን ስለሱ ማውራት አልፈልግም። ምልክቱ ያለው 140 ሜትር ርቀት ላይ ነው። ንፋሱ ደግሞ እያየሁት እንደሆነ ከግራ ወደ ቀኝ ነው እየነፈሰ ያለው። ምናልባት በ60 ዲግሪ አካባቢ ነው መምታት ያለብኝ። ይሄ ሰውዬ ካልኩሌት እያደረገ ነው እና በጣም እያስፈራኝ ነው። $1 ሚሊዮን አሸንፎ ጉድ እንዳያደርገኝ ብቻ። በትክክለኛው አቅጣጫ እየሄደ ነው ያለው። ኧረ በለው! ወይኔ ፈጣሪ! በጣም ተቃርቦ ነበር። ተመልከት እስኪ እንዴት እንደቀረበ። የሱን ቁመት ያህል ራሱ አልቀረህም ነበር። ዴቭ እንግዲህ $1 ሚሊዮን ማሸነፍ አልቻልክም፣ ግን ከዚህ ጋር የምታስቆጥረው ከሆነ $10,000 ሰጣለሁ። ወይኔ! በቃ አስገባው። ስለሰጣችሁኝ እድል በጣም አመሰግናለሁ። ማይታመን እድል ነበር። እሱ እንግዲህ $1 ሚሊዮን ማሸነፍ አልቻለም። እስኪ እነዛ ኳስ የሚጫወቱት ሰዎች የት እንደደረሱ እንይ። ሰዎች እንዴ መሽቷል እኮ ምን እየሰራችሁ ነው እስካሁን? እንግዲህ ይህንን ኳስ 6700 ጊዜ ተቀባብለውታል። ተመልከቱ፣ ሳጥኑን እየሞሉት ነው። አንድ ሐሳብ ነበረኝ። የምትስማሙ ከሆነ 10 ሜትር ያህል ወደ ኋላ ሄዳችሁ የምትወረውሩ ከሆነ በአንድ ውርወራ $5000 ጨምርላችኋለሁ። ተስማምቷል። እንግዲህ $5000 ውርወራ ነው የሚያደርገው። በእርግጥ የ5000 ብቻ አይደለም፣ 5000 እና መጀመሪያ የሰበሰቡት $6000 ምናምን ዶላር። ዝግጁ ነህ? አዎ። ወርውሮታል። በጣም ጥሩ። እውነት ለመናገር ትንሽ ፈርቼ ነበር። ያስጨንቃል። ይኸውላችሁ እንግዲህ $5000 ጨምረናል። እዚህ ጋር የምታዩት ቻለር በጣም ተርበዋል። አሁን ቻለር ከፓፓ ጆንስ ፒዛ ያዛል። ክሪስ ደግሞ ከዶሚኖ ያዛል። ካርል ደግሞ ፒዛው የሚያዘው ከፒዛ ሃት ነው። ከሶስቱ መሃል ቀድሞ ፒዛውን ይዞ ለሚመጣው ሰው $10,000 እንሰጠዋለን። እንግዲህ ሰዎች ውጭ ያለው አየር በጣም አሪፍ ነው። በሉ ፒዛውን እዘዙት። እሺ፣ መፍጠን አለብኝ። ወደዚህ እንድታመጡልኝ ነበር ፒዛ። አውቀው ነው አንፈልግም። ፒዛ ለማዘዝ ፈልጌ ነበር። መጥቼ ነው መወስደው። እንዲመጣልኝ አልፈልግም። አይ እንዲመጣ ነው የምፈልገው። እሱን ዝም በይው። ፒዛ ፈልጌ ነበረ። እሺ፣ ተጨማሪ የምትፈልገው ነገር አለ? አይ ምችሉ ከሆነ መፍጠን አለበት። በጣም በፍጥነት ነው የምፈልገው። አመሰግናለሁ። በጣም ጥሩ። ምናልባት 25 ደቂቃ ተብሏል። እስኪ እንጠብቃለን። እባካችሁ መፍጠን አለበት። አረ እናንተ ሰዎች ተውኝ እንዴ! ወይኔ ምንም ማድረግ አልቻልኩም። በቃ በአፕሊኬሽኑ ነው ማዘዋውን። አዲስ ትዕዛዝ መፍጠር የሚላክ ነው። ቲማቲም የሌለው፣ ቺዝ የሌለው፣ ብቻ በቃ ዳቦ ራሱ ቢሆን ይምጣ። አንድ ትዕዛዝ ገብቶልን ነበር እና እሱን ለማረጋገጥ ነው የደወልነው። ትንሽዬ ፒዛ፣ ቲማቲም የሌለው፣ ቺዝ የሌለው እንደዛ ብላችሁ አዛችሁ ነበር። ደረቅ ቂጣ እኮ ነው ያዘዝከው። አዎ የፈለኩት እሱን ነው። አምጡት። አሁን አይቼዋለሁ እና በ9 ደቂቃ ውስጥ ይደርሳል። የት እንደደረሰ ለማወቅ ነበረ። በጣም ተርቤያለሁ። አድራሹ እየመጣ ነው፣ ይዞ ወጥቷል። እሺ በጣም ጥሩ አመሰግናለሁ። ኦማር 3 ደቂቃ አካባቢ ነው የቀረው። ኦማር ነው ይዞልኝ የሚመጣው። ኦማር ደርሷል በር ላይ። አንፈልግም። መልሰው። ሰላም ኦማር። እንዴ ክሪስ፣ ሚስተር ቢስት ና ወደዚህ ና፣ ቶሎ በል። እኩል ነበር ፒዛቸውን ያዘዙት ከፓፓ ጆንስ፣ ከፒዛ ሃት እና ከዶሚኖስ። እና እዚህ ለመምጣት አንተ የመጀመሪያው ሰው ስለሆንክ $10,000 ተሸላሚ ሆነሃል። የምርህን ነው? እስኪ ይህንን የዳቦ ፒዛ እንብለው። በጣም አመሰግናለሁ ሰዎች፣ በጣም ነው የማመሰግነው። ፒዛው ግን እንዴት ነው? እስኪ ልሞክረው። ያዘዝነው ፒዛ መጥቷል። ሰላም። ይህንን ያዢ። ለእኔ ከተሰጠኝ ሽልማት ነው ያካፈልኩሽ። የምርህን ነው? በጣም አመሰግናለሁ። በጣም ይገርማል። ግን ይኸው የቻለር ትዕዛዝ እስካሁን ድረስ አልደረሰም። ቀጣዩ ደግሞ ጨዋታችን የእግር ኳስ ነው። ይሄ ሰው ቻድ ይባላል። ኳስ ላይ በጣም ጥሩ ነው። የምልህ ነገር በጣም ቀላል ነው። ይህንን ኳስ ትመታውና ጎል ታስቆጥራለህ። $1,000 ሰጣለሁ። ክሪስ ሂድ ወደ ጎሉ። ቻድ ያሸነፍከውን $1,000 አደጋ ውስጥ ለ$5,000 ትወዳደራለህ። በአሁኑ በረኛ አስገብተንብሃል። ታስቆጥረዋለህ። የምሬን ነው። ተስማማ። አዎ አስቆጥረዋለሁ። እንዴ ኳሱን ለመመለስ ለምን አትሞክርም? ምክንያቱም ገንዘብን እንዲወስደው ፈልጌያለሁ። ካርል ሂድና ጎል ውስጥ ግባ። ቶሎ በል። አሁንስ ትቀጥላለህ ያለህን ገንዘብ እጥፍ ለማድረግ። ከተሸነፍክ ግን 0 ትሆናለህ። አደርገዋለሁ። የሚያስቆጥረው ከሆነ $12,000 ያሸንፋል። ኧረ በለው እንዴ ካርል፣ ሰውየውን በ0 ሸኘው። በጣም አዝናለሁ። ይቅርታ። እንግዲህ የነበረን ቆይታ ይህንን ይመስላል። ወደ ሌሎቹ ተጫዋቾች እንሄዳለን። በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ።
መልሳችሁን ኮመንት ላይ አስቀምጡልኝ። ሰላም ሰዎች እንዴት ናችሁ? ተመልከቱ እስካሁን ድረስ $17,000 ያህል ሰርታችኋል። ይመስለኛል አሁን ይህን ውድድር መጨረስ ያለብን ሰዓት ነው። ስሙ ሰዎች እጥፍ ለማድረግ አትጮቱም? አይ አንጮትም። እጥፍ እኮ የምታደርጉት አሁን ያላችሁ $17,000 ነው። በመሃላችሁ አንድ 25 ሜትር ክፍተት አድርጋችሁ የምትወረውሩ ከሆነ ይህን ገንዘብ እጥፍ አደርግላችኋለሁ። አንድ ውርወራ ነው የምንፈልገው፣ 25 ሜትር ያህል ይርቃል። ከዛ የተወረወረውን ኳስ መያዝ የምችል ከሆነ ሁለታችሁም $17,000 ይዛችሁ ትሄዳላችሁ። እንደውም $20,000 አድርጌዋለሁ። ምን ትላለህ ታዲያ? ዋናው ስራ ያንተ ነው። በደንብ መወርወር የምችል ከሆነ እናያለን። ግልጹን ተናገር፣ እንስማማ ወይስ ይቅርብን? ተስማምተናል። እሺ በጣም ጥሩ። የመጨረሻ ሰዓት ውሳኔ። የዚህ ሁላ ሰዓት ልፋታቸውን ገደል ሊከት ይችላል። በጣም ጥሩ። እንኳን ደስ አላችሁ። ሁለታችሁም $20,000 አሸንፋችኋል። የዛሬው ቪዲዮ እኔን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሃው ዶክመንተሪ ቻው።